የወላይትኛ ቋንቋ ስታንዳርድ እንዲኖረው ለማስቻል ቋንቋውን ከማስተማር ባለፈ እየሰራ እንደሚገኝ የወላይታ ሶዶ ዩኒቨርሲቲ አስታወቀ። በወላይትኛ ቋንቋ የታተሙ መጽሐፍት በመጠቀም የተለያዩ የንባብና የስነ ጥበብ መድረኮችን በማዘጋጀት ቋንቋውን ለማሳደግና በትኩረት እንደሚሰራም ተገልጿል። ፍሬዎት ተስፋዬ በዝርዝር ታስመለክተናለች። ቋንቋ የአንድ አካባቢ ባህል ወግና ታሪክ ለማስተዋወቅ ብሎም ለመግባቢያነት ወሳኝ ሚና አለው። ታዲያ ቋንቋ ይወለዳል፣ ያድጋል፣ ይሞታል የሚለው ሳይንስ እውነት ነውና እንዳይሞት እንዳይጠፋ ለማድረግ የቋንቋ ተናጋሪዎች ትልቅ ኃላፊነት አለባቸው። በአካባቢው ያሉ ኮሌጆችና ዩኒቨርሲቲዎች ከማስተማር በተጨማሪ ጥናትና ምርምር በማድረግ ቋንቋውን ለማሳደግ ሊሰሩ ይገባል። በዚህ መሰረት የወላይታ ሶዶ ዩኒቨርሲቲ የወላይትኛ ቋንቋውን ለማሳደግ የሚረዱ ተግባራትን እያከናወነ ይገኛል። የንባብና የስነ ጥበብ ቀን በማዘጋጀት ለቋንቋው እድገት የበኩሉን እየተወጣ መሆኑን በዩኒቨርሲቲው የማህበራዊና ስነሰብ ኮሌጅ ዲን ዶክተር ተገኝ ኃይሉ ገልጸዋል። ዩኒቨርሲቲው ማውቆ ኮሌጅም ባለች አቅም ጥረት አድርጎ ትምህርት ክፍልም እንደዚህ ተናቦ ከሌሎቹ ጋር አብሮ ሲሰራ ትርጉም ያለው ስራ ይሆናል። ቋንቋ ታውቃላችሁ፣ ያው ካልተጠቀሙበት ካላነበቡበት ይሞታል፣ ይደክማል። እንዲሁም ሰፊ የሆነ የመነጋገሪያ ቋንቋ መሆኑ ይቀርና የጥቂት ሰዎች ይሆናል። ስለዚህ በጋራ ሆነን የማንበብ ቀን እንዲሁም የማጥኛ እንዲሁም በቋንቋ መነጋገሪያ በቋንቋ ስነ ጽሁፍ ማስተላለፊያ ቀን ሆኖ በአመት ውስጥ በተለያየ ጊዜ ላይ ብናከብር እኛን ይጠቅመናል እንጂ የሚጎዳው ነገር የለም። እንዲሁም ለማህበረሰቡ የምናበረክተው አበርክቶ ከፍ ያለ ነው። ስለዚህ ይሄንን አይነት መሰል ፕሮግራሞችም በአማርኛ ትምህርት ክፍልም በወላይትኛ ትምህርት ክፍልም እንዲሁም በእንግሊዝኛ ትምህርት ክፍልም ወደፊትም የቻይና ቋንቋ ለመክፈት ጥረት ላይ ነን። ስራዎች እየተሰሩ ነው። ሌሎች ቋንቋዎችም የሂዩማኒቲስ ኮሌጅ ብለን ወይ ሂዩማኒቲስ ትኩረት መስክ ተብለን ስንቋቋም አብዛኛው ትኩረቱ የአርትና እንዲሁም ቱሪዝም ካልቸር ላይ የሚያተኩር ስለሆነ ቋንቋ ደግሞ የካልቸር አካል ስለሆነ በቋንቋ ላይ ሰርተን ወደፊት ኤክሴል የምናደርግበት ኤክሰለንሲ ሰንተር የምናደርግበት ይሆናል ብለን ነው በእቅዳችን የያዝነውና እነዚህን ትምህርት ክፍሎች ተንከባክበን ይዘን እንደዚህ አይነት ቀናት የጋራ እንዲሁም በተናጠልም ሆኖ እንዲኖሩ የማድረግ ኃላፊነት አለብን እንደ ኮሌጅ። ተናጋሪው ሲያጣ ቋንቋው ይሞታልና ይህንን በመቅረፍ የወላይትኛ ቋንቋ በማሳደግ ስታንዳርድ እንዲኖረውና ከሌላ አካባቢ የሚመጡ እንግዶችም በቀላሉ እንዲረዱ ለማስቻል ኮሌጁ የጀመራቸውን ስራዎችን አጠናክሮ እንደሚቀጥል የወላይታ ሶዶ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድኔ ቶማስ አመላክተዋል። ቋንቋ ሲጠፋ ከቋንቋ ጋር ተያይዞ ታሪክ ይጠፋል። ምክንያቱም ቋንቋና ታሪክ የተያያዙ ናቸው። የአንድ ሳንቲም ሁለት ገጽታዎች ብለን ልንወስዳቸው እንችላለን ማለት ነው። ቋንቋ ሲጠፋ የሀገር በቀል እውቀቶችም እየጠፉ ይሄዳሉ። ስለዚህ ይሄንን ከቅርስ ጋርም የተያያዙ ጉዳዮች አሉና ቋንቋችንን በአግባቡ አሳድገን እኛ በትክክል ተናግረን ሌሎች በትክክል እንዲናገሩ እንዲጽፉ አድርገን ቀጣይነቱን ማረጋገጥ ይኖርብናል ማለት ነው። ስለዚህ እዚህ ያላችሁ ምሁራን የወላይተኛ ትምህርት ክፍል መምህራንና ተመራማሪዎች ብቻ ሳይሆን በአጠቃላይ በቋንቋ ዙሪያ የምትሰሩ መምህራንና ተመራማሪዎች አንድ ላይ በመቀናጀት ይሄንን ቋንቋ ሪቫይታላይዝ ለማድረግ እና ስታንዳርዳይዝ ለማድረግ እንደ ዩኒቨርሲቲ ያዝነው ፕሮጀክት ላይም የራሳችሁን ሙያዊ አስተዋጽኦ በማድረግ ቋንቋውን እንዲያድግ በትኩረት ልትሰሩ ይገባል። የመጽሐፍት አውደ ርዕይ እንዲሁም የንባብ ቀን በዩኒቨርሲቲ ግቢ ብቻ ሳይሆን በከተማው አሉ በሚባሉ አደባባዮችም ጭምር ማክበር የምንችልበት የስነ ጽሁፍ ምሽቶችንም በእነዚህ በተለያዩ ቋንቋዎች እያደረግን ቋንቋዎቻችንን በአግባቡ እንድናሳድግ ይጠበቅብናል እንደ ዩኒቨርሲቲ ማለት ነው። የአካባቢውን ባህል ወግና ታሪክ ለዓለም አቀፉ ማህበረሰብ ለማስተዋወቅ ይረዳል ያሉት ዶክተር ዘውድኔ ለዚህም ደግሞ የወላይትኛ ቋንቋ ለማሳደግ የምሁራን አብሮ መስራት አስፈላጊ ነው ብለዋል። ሎካል ቋንቋዎች እንደ አማርኛ እንደ ወላይትኛ ያሉት ማደግ አለባቸው። ወላይትኛ ደግሞ በጣም ብዙ ችግሮች የተጋረጡበት ቋንቋ ስለሆነ
በትክክል ማደግ ስላለበት እዚህ ያላችሁ ምሁራን፣ እዚህ ያላችሁ ተመራማሪዎች ይህንን ቋንቋ ስታንዳርዳይዝ ከማድረግ አንጻር ይህንን ቋንቋ እየጠፋ ያለውን ቋንቋ ሪቫይታላይዝ ከማድረግ አንጻር ልዩ ኃላፊነት አለባችሁ፣ ልዩ ሸክም አለባችሁና ምርምሩንም የቴክኖሎጂ ሽግግሩንም በቋንቋ ላይ በመስራት እየጠፋ ያለው ቋንቋ ሁላችንም ቋንቋውን በደንብ መረዳት የቋንቋውን አራቱን ክህሎቶች የማዳመጥ፣ የመናገር፣ የማንበብ፣ የመጻፍ ክህሎቶችን አዳብረን ቋንቋው መቀመጥ ባለበት ደረጃ ላይ እንዲቀመጥና ከሀገሪቱ የመግባቢያ ቋንቋዎች አንዱ ሆኖ የኛ ማህበረሰብ ብቻ ሳይሆን ከሌላ ቦታ ይሄን አካባቢ ለመጎብኘት የሚመጡ የውጭ ሀገር ዜጎች ጭምር ቋንቋውን በትክክል ተረድተው መናገር እንዲችሉ ማድረግ ይኖርብናል ማለት ነው። የወላይትኛ ቋንቋ ለማሳደግ በማቀድ ዩኒቨርሲቲው የጀመረው ስራ የሚበረታታ በመሆኑ ሁሉም ሊተባበር ይገባል። የወላይታ ዞን የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ። የወላይታ ዞን የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት በዞኑ ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎች በጋራ ጉዳይ ላይ የሚመክሩበት፣ የሀሳብ ልዩነቶችን በውይይት የሚፈቱበትና የአካባቢውን ሰላምና ዲሞክራሲያዊ ስርዓት ግንባታ የሚያግዙበት መድረክ ነው። የጋራ ምክር ቤቱ ዋና ዓላማ በዞኑ ዘላቂ ሰላምና የፖለቲካ መረጋጋት እንዲሰፍን ማድረግ፣ የሕዝብን አንድነት መጠበቅና የፓርቲዎች የፖለቲካ ምህዳር በፍትሐዊና በነጻነት እንዲንቀሳቀስ ምቹ ሁኔታን መፍጠር ነው። ምክር ቤቱ በአካባቢው የፖለቲካ ሂደት ላይ የጎላና በጎ አስተዋጽኦ እያበረከተ ይገኛል። በተለይም በፖለቲካ ፓርቲዎች መካከል ሊፈጠሩ የሚችሉ ግጭቶችንና አለመግባባቶችን አስቀድሞ በመከላከል የዲሞክራሲ ባህል እንዲዳብርና የፖለቲካ ምህዳሩ ጤናማ በሆነ መንገድ እንዲመራ በማድረግ ረገድ የምክር ቤቱ ሚና የጎላ ነው። የሰባተኛውን ሀገራዊ ጠቅላላ ምርጫ አስመልክቶ የጋራ ምክር ቤቱ ሰፊ የምርጫ ቅድመ ዝግጅት ስራዎችን ሲያከናውን ቆይቷል። ምርጫው ፍጹም ሰላማዊና ፍትሐዊ እንዲሆን ከምርጫ አስፈጻሚ አካላት ከጸጥታ መዋቅሩና ከህዝብ ጋር የተቀናጀ ዝግጅት የተደረገ ሲሆን የጋራ ምክር ቤቱ አባል ፓርቲዎችም ለሀገራዊ ግዴታ ስኬት በቁርጠኝነት እየሰሩ ይገኛሉ። የጋራ ምክር ቤቱ ሰባተኛውን ሀገራዊ ጠቅላላ ምርጫ አስመልክቶ የሚመለከቱትን 5 ዋና ዋና ነጥቦች ለህዝብና ለሚዲያ አካላት በዝርዝር አሳውቋል። አንደኛ፣ ሰላማዊ የመራጮች ምዝገባ መከናወኑ። በወላይታ ዞን በሚገኙ በ13ቱ የምርጫ ክልሎችና 1146 ምርጫ ጣቢያዎች የመራጮች ምዝገባ ሂደት በፍጹም ሰላማዊ፣ ነጻና ህጋዊ በሆነ መንገድ ተከናውኗል። ህዝቡም ሂደቱን በሰከነ መንገድ ደግፎታል። ሁለተኛ፣ የምርጫ ቅስቀሳ በሰላም መጠናቀቁ። በዞኑ ውስጥ ሲካሄድ የነበረው የፖለቲካ ፓርቲዎች የምርጫ ቅስቀሳ ካምፔይን ያለምንም የጸጥታ ችግር ተፈጽሟል። በአንዳንድ ምርጫ ክልሎች የሚፈጠሩ ጥቃቅን ችግሮችን ከባለድርሻ አካላት ጋር በመነጋገር እየተፈታ የምርጫ ቅስቀሳ በስኬት መጠናቀቁን ምክር ቤቱ በታላቅ አክብሮትና ኩራት ይገልጻል። ሶስተኛ፣ የባለድርሻ አካላት የተቀናጀ ኃላፊነት ለጠንካራ ሀገረ መንግስት ግንባታ ሁሉም ዜጎች፣ የሲቪክ ማህበራት፣ የሃይማኖት አባቶችና ባለድርሻ አካላት እጅ ለእጅ ተያይዘውና ተቀናጅተው የታሪካዊ አሻራቸውን እንዲያሳርፉና ኃላፊነታቸውን እንዲወጡ ጥሪ እናቀርባለን። አራተኛ፣ የምርጫ ስነ ምህዳር አዋጅን ማክበር ሁሉም ተፎካካሪ የፖለቲካ ፓርቲዎች እጩዎችንና ደጋፊዎቻቸው በምርጫ ስነ ምህዳር አዋጅ ቁጥር 1162 ህዝባር 2013 መሰረት የተጣለባቸውን ሀገራዊ ኃላፊነትና ግዴታ በአግባቡ መወጣት እንዳለባቸው በጥብቅ ያሳስባል። አምስተኛ፣ የዜግነት ግዴታን በምርጫ ዕለት መወጣት። የምርጫ ካርድ የወሰዳችሁ የዞናችን ህዝቦች በሙሉ በምርጫው ግንቦት 24 ቀን 2018 ዓ.ም በነቂስ ወጥታችሁ ሀገሬን ይመራል፣ ካለችበት ፈተና ወደ ተሻለ ምዕራፍ ያሸጋግራል የምትሉትን ፓርቲ በነጻነት ድምፃችሁን በመስጠት የዜግነት ግዴታችሁን እንድትወጡ ምክር ቤቱ ጥሪውን ያስተላልፋል። ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ፣ ዲሞክራሲያዊና ስነ ምግባራዊ በሆነ መንገድ እንዲጠናቀቅ የዜግነትና የባለድርሻ አካላት ኃላፊነት ወሳኝ ነው።
የወላይታ ዞን ተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ግንቦት 20 2018 ዓ.ም ወላይታ ሶዶ